ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፋ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠነቀቀ። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎች እየወሰደ ነው ሲል ትናንትና ባወጣው መግለጫ ከሷል። ድርጅቱ አሁንም አለመግባባቶች በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። አብራችሁን ስትቆዩ የምትሰሙት ይሆናል። ከቢሾፍቱ አውሮፕላን ማረፊያ ፕሮጀክት ጋር ተያይዞ የተፈናቀሉ በርካታ ነዋሪዎች ካሳ አልተከፈለንም አሉ። ማስተዳደሩ በበኩሉ ቅሬታውን ማስተባብሏል። አዲስ አበባ የካቲት 2017 ዓ.ም ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅለናል የሚሉ የአቡሴራ ነዋሪዎች የከፍተኛ ችግር መጋለጣቸውን ገለጹ። ቢሾፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ ውድቅ አድርጎታል። አብራችሁ ስትሉ የምታደምጡት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠነቀቀ። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትናንትና ባወጣው መግለጫ ከሰተ። ድርጅቱ አሁንም አለመግባባቶች በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል ወንጅሏል። ይህ ድርጊትም ትግራይን ወደ አዲስ ግጭት ለመግፋት እየደረገ ሙከራ አካል ነው ሲልም ገልጾታል። በተጨማሪም ፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40% የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችን በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙም ገልጿል። ህወሓት የስምምነቱን ሁኔታና ሂደት የሚገመግም በአፍሪካ ህብረት የሚመራው የባለሙያዎች ቡድን እንዲቋቋምና ፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጾ ይህን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑን አመላክቷል። መግለጫው የኢትዮጵያ መንግስት አሁን ትግራይን ወደ ሌላ ዙር ደም አፋሳሽ ጦርነት ለማስገባት እየጣረ ነው ብሏል። ሆኖም ድርጅቱ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለውና ይልቁንም በፕሪቶሪያ ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልግም ገልጿል። ፓርቲው ዓለም አቀፍ ማህበረሰብ በኩል የሚደረገው ጥረት በቂ አይደለም ሲል የተቸ ሲሆን ሌላ በኩል የተባበሩት መንግስታት፣ የአፍሪካ ህብረትና አሜሪካ በቅርቡ የሰጡትን ማሳሰቢያ እንደ መልካም ጅማሮ እንደሚቀበለውም ጠቁሟል። ሌላ በኩል ሳልሳይ ወያነ ትግራይ ፓርቲ በትግራይ ውስጥ በማህበረሰቡ የሚመራው የእርቅ ሂደትና ከወገንተኝነት የጸዳ ሽምግልና እንዲጠናከር ጥሪ አቅርቧል። ፓርቲው ባወጣው መግለጫ በትግራይ ተወላጆች መካከል እየተደረጉ ያሉ የእርቅ የውይይትና የሰላም ጥረቶች ሊደገፉና ሊጠናከሩ እንደሚገባ ገልጾ ይህም በኩል ዘላቂ ሰላም ለማምጣት ከፍተኛ አስተዋጽኦ እንዳለው አጽንኦት ሰጥቷል። ድርጅቱ እነዚህ ሂደቶች የሚመቻቹ ግለሰቦችና ተቋማት ገለልተኛቸውን እንዲጠብቁ አሳስቧል። ተጨማሪም አሁን ወቅት በትግራይ ውስጥ አስተዳደራዊ ስራዎችን ማቀናጀትና ክልሉ መሰረታዊ ጥያቄዎች መመለስ የሚችል ህዝባዊ ተቋም የለም ብሏል። ጦርነቱ ምክንያት የደረሰውን ውድመት ለመጠገንና ውስጥ ክፍፍሎችን ለማርገብ እንዲቻል ሁሉንም ያካትትና ህጋዊነት ያለው መንግስት እንዲመሰረትም ጥሪ አቅርቧል። ተጨማሪም ድርጅቱ የሀገር ሽማግሌዎችን፣ ማህበረሰብ አስታራቂዎችን፣ አቦ ገረብ ተብለው የሚጠሩ ባህላዊ መሪዎችና ሃይማኖት አባቶች በማንኛውም ወገን ሳይሰለፉ እየተባባሰ የመጣውን ታጠቁ አካላት ክፍል እንዲፈቱም ጥሪ አቅርቧል። በትግራይ ተወላጆች መካከል የሚፈጠር ግጭት እንዲቆምና እርቅና ለውይይት ምቹ ሁኔታ እንዲፈጠር ጥሪ እንዲያደርጉ አሳስቧል። ይህ ሁኔታ እየታየ ያለው በትግራይ ውስጥ እየኖረ ባመጣው ውጥረት ምክንያት የህዝብ ስጋት እየጨመረ ባለበት ወቅት ነው። መካከለኛው ትግራይ ዞን እንዳርሳ አካባቢ የፍጆታ እቃዎችን በመጫን ላይ ነበረበሩ 2 የጭነት መኪናዎች ላይ በደረሰ የድሮን ጥቃት ቢያንስ 1 ሰው ሲገደል ሌላ ሰው ደግሞ ዳግም መቁሰሉ መዘገቡም ይታወሳል። ድርጊቱ የአፍሪካ ህብረትና ሌሎች ዓለም አቀፍ አካላት ትኩረት የሳበ ሲሆን ወታደራዊ ግጭቶችና በክልሉ እየጨመረ ስለመጣው ውጥረት ያላቸውንም ስጋት ገልጿል። ሁሉም ወገኖች ራሳቸውን እንዲያቅቡ
ሰላም ስምምነት እንዲያከብሩና ሰፋ ያለ ዳግም ግጭትን ለማስወገድ ውይይት እንዲቀጥሉ ማሳስቧል። ይህን ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ትግራይ ኃይሎች ከጸለምቲ መውጣታቸውን ገልጸው ትግራይ ጊዜያዊ አስተዳደር ይህ እርምጃ መተማመንን ለመገንባት የታለመ መሆኑን የገለጸ ሲሆን አሁን ላለው ውጥረት በውይይትና በሰላማዊ መንገድ መፍትሄ ለመስጠት ያለውን ዝግጁነት ለማሳየት የታሰበ መሆኑንም አመላክቷል። የካቲት 2 ቀን 2018 ዓ.ም ጀምሮ ዋጀራት ጨምሮ በአካባቢው የደቡባዊ ትግራይ አካባቢዎች አንጻራዊ ሰላም መኖሩ ቢገለጽም ውይይትና ለውስጥ ግጭት መቆም የሚቀርቡት ጥሪዎች ግን ቀጥሏል። ትግራይ ኃይሎች መካከል ያለው የውስጥ ውጥረት የቀጠለበት በዚህ ወቅት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ትግራይ ሲቪል ማህበረሰብ ድርጅቶች ህብረትና ትግራይ ሰላምና ጸጥታ ቢሮ የሰላም መፍትሄ የሚቀርቡ ጥሪዎችን ዳግም አድሰዋል። ቢሾፍቱ አውሮፕላን ማረፊያ ፕሮጀክት ጋር ተያይዞ የተፈናቀሉ በርካታ ነዋሪዎች ካሳ አልተከፈለም አሉ። ከተማው አስተዳደር በበኩሉ ቅሬታውንም አስተባብሏል። ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅናል የሚሉ አቡሴራ ነዋሪዎች ለከፍተኛ ችግር መጋለጣቸውንም ገለጹ። ቢሾፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ ውድቅ አድርጎታል። ስታታቸውን ለአዲስ ስታንዳርድ የሰጡ ነዋሪዎች ለፕሮጀክቱ ሲባል በአቡሉጉና አካባቢ መፈናቀላቸውንም ገልጸው ያደረግላቸዋል ተብሎ ቃል የተገባው ካሳም ሆነ ምትክ ቤት እንዳልተሰጣቸውም ተናግሯል። የከተማው አስተዳደር በበኩሉ መሰል አቤቱታዎች እንዳልደረሱትም ገልጸዋል። አቡሉጉና ነዋሪ ነኝ ያሉት ሸቴ መሬቱ የቤተሰቦቻቸው እንደነበረም ገልጸው አንድ ልጅ እናት የሆኑት እኚህ ግለሰብ ሙሉ ማስረጃ ያላቸው 3 በውርስ ያገኟቸው ይዞታዎች እንዳላቸውም ተናግሯል። መሬቱን የወሰድኩት ከአባቴ ነው፣ ሙሉ ማስረጃም አለኝ ሲሉ ለአዲስ ስታንዳርድ የገለጹት ሸቴ ቀደም ሲል ራሳቸውና ልጃቸውን የሚያሳድሩት በእርሻና አነስተኛ የባህል መሬት ሽያጭ እንደነበረም ተናግሯል። መኖሪያ ቤትና ለአየር ማረፊያ ግንባታ ሲባል መሬታቸውን ከተወሰደ በኋላ ግን ምንም አይነት ካሳም ሆነ የመኖሪያ ቤት ምትክ እንዳልተሰጣቸውም ገልጸዋል። ያልተሰጠም ካሳ ብቻ አይደለም፣ ሌሎች የሰጠው ቤት እንኳን ለእኛ አልተሰጠንም፣ ቅሬታዬን ለመንግስት ባለስልጣን እያቀረብኩ ነው ስትም ተናግራለች። ባለቤትነት ማረጋገጫም አለኝ ያሉት ሽጤ 3 ዘመዶቻቸው ከመንግስት የተገነቡ ቤት ሲያገኙ ደሳቸው በውርስ ይዞታ ያላቸው ሌሎች ሰዎች ግን ምንም አይነት ድጋፍ እንዳልተደረገላቸውም ገልጿል። ሌላኛው ነዋሪ ታፈሰ በኩላቸው በውርስ ካገኟቸው 3 ይዞታዎች መፈናቀላቸውን አሁን ወቅት ከ2 ልጆቻቸው ጋር በቢሾፍቱ ከተማ በኪራይ ቤት እንደሚኖሩም ገልጸዋል። አባታቸው ቤተሰቡ ይኖርበት የነበረው 2 ሄክታር መሬት እንደነበራቸውም ተናግሯል። አባቴ የወረስኳቸው 3 ይዞታዎች ከአባቴም ተረክቤያለሁ፣ ባለቤትነት መብትን የሚያረጋግጥ የፍርድ ቤት ውሳኔም አለኝ ያሉት ታፈሰ ፕሮጀክቱ ጋር በተያያዘ አባታቸው አንድ ወንድማቸው ብቻ መኖሪያ ቤት ሲያገኙ ሌላኛው ግን ምንም አይነት ምትክ እንዳልተሰጣቸውም ጠቅሟል። መኖሪያ ቤታችን ለቀን አሁን የምኖረው በኪራይ ቤት ውስጥ ነው ያሉት ልጃችንን የማሳደግና ማስተዳደር እጅግ አስቸጋሪ ሆኖብናል ያሉት ታፈሰ ያለፉት 2 ዓመታት በቢሾፍቱ ከተማ አስተዳደርና ለዱከም ክፍለ ከተማ ጽሕፈት ቤቶች አቤቱታ ሲያስገቡም እስካሁን ምንም አይነት ምላሽ እንዳላገኙም ገልጸዋል። ታፈሰ አክለውም ምትክ ቤት የደረሳቸው አንዳንድ ነዋሪዎች እንኳን አሁንም ድረስ ለኑሮ የሚያስፈልጉ መሰረታዊ ፍላጎች ለማሟላት አስቸጋሪ እንደሆነባቸውም ገልጿል። እዚህም እንደ ምሳሌ የጠቀሱት አባታቸውን ሲሆን አባታቸው ቀደም ሲል በእርሻና በከብት እርባታ ይተዳደሩ የነበረ ቢሆንም ወደ ዲባዩ አካባቢ ከተዘዋወሩ በኋላ ግን ምንም አይነት የገቢ ምንጭ እንደሌላቸውም ተናግሯል። አባቴ የሚተዳደረው በእርሻና በከብት እርባታ ነው ያሉት አሁን ግን መሬቱንም ሆነ የገቢ ምንጭ የለውም፣ ለከፍተኛ ችግርም ተጋልጧል ሲልም አክሏል። ሌላኛው ለማ ረጋሳ የተባለ ነዋሪም በኩላቸው የእናታቸው ወገን የሆኑ ዘመዶቻቸው አየር ማረፊያ ፕሮጀክት ምክንያት ለአቡሉግና መፈናቀላቸውን ገልጸው እንደ እርሳቸው ገለጻ አያቶቻቸው ከ2 የእናታቸው ወንድሞች በስተቀር እናታቸው የምትክ ቤት አልሰጣቸውም። በርካታ ቤተሰቡ አባላት ለዚሁ መሬት ላይ የሚገኙ ምርት የሚተዳደሩ እንደመሆናቸው መጠን ቤቶቹ የሚታደሉት መስፈርት ምን እንደሆነም ጥያቄ አቅርበዋል። የቢሾፍቱ ከተማ አስተዳደር በበኩሉ የቀረቡትን ክሶች አስተባብሏል። ከተማ የኮሚኒኬሽን ቢሮ ኃላፊ አቶ ኢብራሂም ሁሴን ለአዲስ ስታንዳርድ እንደገለጹት የአየር ማረፊያ ግንባታ ሂደት በጥንቃቄ የተከናወነ ሲሆን እስካሁን ድረስ ወደ ቢሮአችሁ የመጣ መሰል አቤቱታም የለም ብሏል። ምንም አይነት ቅሬታ የላቸውም። የማህበረሰብ ሚዲያ ላይ ጩኸት የሚፈጥሩ ሰዎች ናቸው። ኦሮሚያ ክልል ፕሬዝዳንትና ጠቅላይ ሚኒስትር ጉዳዩን በቀጥታ ሲከታተሉ ስለነበር ምንም አይነት ቅሬታ የለም ሲሉ አጽንኦት ሰጥቷል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጥር 2 ቀን 2018 ዓ.ም በይፋ ጀምረዋል። ጠቅላይ ሚኒስትሩ አውሮፕላን ማረፊያው የኢትዮጵያ አየር መንገዱን
ተወዳዳሪነት እንደሚያጠናክርና በአፍሪካ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት መሆኑን ገልጿል። ግንባታው 10 ቢሊዮን ዶላር በላይ ወጪ እንደሚጠይቅ የተገመተ ሲሆን ሲጠናቀቅም በዓመት ከ100 ሚሊዮን በላይ መንገደኞችን የማስተናገድ አቅም ይኖራል ተብሏል። ሆኖም ግን ፕሮጀክቱ አካባቢ ወደ 15,000 የሚጠጉ ሰዎች ይፈናቀላሉ መባሉን በተለይም ከተቃዋሚ ፓርቲዎች ዘንድም ትችት አስከትሏል። ኦሮሞ ፌዴራሊስት ኮንግረስ ኦፌኮ እና ኦሮሞ ነጻነት ግንባር ኦነግ በጥር ወር 2018 ዓ.ም ባወጡት መግለጫ አቡሴራ የሚፈናቀሉ ቤተሰቦች ከፕሮጀክቱ ተገቢውን ጥቅም እንዲያገኙም ጠይቋል። ኦነግ አውሮፕላን ማረፊያ ግንባታውን ከዚህ ቀደም ተቃውሞ ከተቀሰቀሰው ማስተር ፕላን ጉዳይ ጋር በማያያዝ ፕሮጀክቱ 6 መንደሮችን ማለትም አቡ አሴሮ፣ አቡ ጋርቢ፣ አቡ ኮምቦልቻ፣ አቡ ሎያ፣ አቡ ሉጉና እና አቡ ሳርካማን እንደሚነካም ገልጿል። በዚህ ምክንያት 3,000 ያህል አባወራች ወይም ከግምት 15,000 የሚጠጉ የቤተሰብ አባላት ሊፈናቀሉ እንደሚችልም አመላክቷል። ፓርቲው ለካሳ ክፍያ ተብሎ 17 ቢሊዮን ብር በመደብ ቢነገርም አርሶ አደሮቹ ግን ድንገትና በፍጥነት ግድግባዩ ጨምሮ ወደ ቢሾፍቱ ዳርቻዎች እንዲዛወሩ መደረጉን ገልጾ ይህም በነዋሪዎች የወደፊት የመተዳደሪያ ሁኔታ ላይ ከፍተኛ ስጋት መፍጠሩን ማዕከሉ አመላክቷል። ኦፌኮ በተመሳሳይ መልኩ የወደፊት መተዳደሪያነት በቂ ዋስትና ሳይሰጥ ነዋሪዎች መፈናቀላቸውን እንዳሳሰበው ገልጾ ይህም በቅርብ ዓመታት የታየውን የመፈናቀል አዝማሚያ ሊያባብስ እንደሚችልም አስጠንቋል። ሁለቱም ፓርቲዎች መንግስት ካሳ ከመክፈል ባለፈ ተፈናቃዩ አርሶ አደሮች በአውሮፕላን ማረፊያ ፕሮጀክት ውስጥ የባለቤትነት ድርሻ እንዲኖራቸው እንዲደረግና በድጋሚ በሰፈረው አብቸው አካባቢ በቂ መሰረተ ልማት እንዲያሟላም አሳስበዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።